ይወራ ከተባለ ምክንያቱም እኔ ከካሜራ ጀርባ ስለማውቃችሁ ሌሎቹም ተመልካቾች የቡታጀራ ልጆች የት ነው ደግሞ አንቺ ታስረሽ ተፈታሽው እና ብታውቂያቸው ታዲያ እና ምን ይጠበስ? ፕሮሚስ ራሱ የቻለ አለ፣ የትዳር ደግሞ ራሱ የቻለ። ሴትዮ ተናገረ እኮ ወደፊት ድል ባለ ሰርግ አገባሻለሁ ብሎ ተናገረ እኮ። ይሄ ግን የመስቀል ምልክት ያለበት ነው። ስለዚህ እዚህ ሀይሚ የቀለበት ፕሮግራም አታውቅምና ተታላለች እያልሽ መልክት እያስተላለፍሽ ነው የሚመስልብሽ። የቅናት አስመሰለብሽ። አይገርምም? ምንድን ነው ግልጽ አልሆነን ማለት የትዳር ጥያቄ በዚህ ቀለበት ሀምሳ ጊዜሽ ጥሩ ነገር ስላላሳለፍን ጥሩ ስራ ስላለሽ ስለሚገባሽ ለሰራሽው ስራ ነው ብሎ እኮ ነው። ይሄን ሽልማት እኮ ነው። ሽልማት ቀለበት አይደለም። መጀመሪያ ባለፈ ጥያት ሊሄድ ነው ምናምን ነገር ብለህ ነበረ። ባለፈማ ተጣልተው ስለነበር ተደባብረው ስለነበረ ነው። ይቅርታ ተባባሉ። ይቅር ለእግዚአብሔር የተባለ ነገር ድጋሚ እኮ አይነሳም እኮ። ትናንትና እኮ በሰላማዊ መንገድ ላደረገችው ለሰራችው ነገር ከዚህ በፊት 250 ሺህ ገብታ ስላበላሸባት ደስታዋን እንደ ስጦታ ጭምር እኮ ነው እንጂ የሰጣት እኮ ኦልሬዲ ቀለበት ላድርግልሽ ወይ ምናምን ብሎ አለም። ግን ያው በክብር ነው ቀለበትም ባይሆንም ያደረገላት ለሀይሚ ብሩኬ ማለት ነው እንጂ እንደ ስጦታ ጭምር ነው የተሰጣት። እሷ ደግሞ ካለ ፍቃዴ ምናምን ስትል የነበረው አንደኛም ፕራንክም ስለሆነ ነው። ሁለተኛም ደግሞ ደንግጣ ስላለች ነው። እዛ ቦታ ላይ እንደዛ ስላላሰበችው ነው። እና አንዳንዶቻችሁ ደግሞ በግድ እኮ ነው ያደረገላት በግድ ነው ምናምን አግኝታ ነው ከብሩ ካለማየሁ እንኳን ቀለበት ምን ተንፍስ እያለች አይደል እንዴ? ልደውል ነው ሴት የሆነ ነገር ደውዬ የሚያጣጣኝ ምናምን እንኳን ስትል እንዴት እንደሆነች አላያችሁም? ለምን በካሜራው መሀል ስለ ሴትም ሆነ ስለምን ሲወራ ለምን ትናደዳለች? ስለምትወደው መሰለኝ ፕራንክ መስሏት። ያው እናንተ ደግሞ አንድ ነገር በሆነ መስጠት ስሜቷ ወጥቶ የሆነ ነገር ከተናገረች ስለማትለቁ ሙጭጭ ስለምትሉ ለዛ ብላ ነው በመጀመሪያ መቼ ሻልኩህ መቼ እንዲህ ያልኩህ ብላ ያው ማዛግ ስለምትወድ ነው ሀይሚ እንደዛ ብላ የተቀበለችው ፕራንክ ስለመሰላት። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ብሩኬና ሀይሚ ስለጠፉ ብዙዎቻችሁ የራሳችሁን የመላምት እየመታችሁ ነው። የመላምታችሁ ምንድን ነው? አስገድዷት ነው እሱ ቀለበት ያደረገው? እሺ አላለም። ባይዘወይ ቀለበት አይደለም ያደረገው። ቀለበት እንዳላደረገው ሁላችንም እናውቃለን። ግን ለክብሯ ሲል ነው ጎንበስ ብሎ ያንን መስቀል ያደረገላት። መስቀሉ ደግሞ በጣም የሚያምር በእጇ ልክ የሆነ ወደፊት የትም ቦታ የምታደርገው ነገር ነው። ነገር ግን በዛ መካከል ፍቅር በዚህ አይገለጽም። ልጅቷን እያታለላት ነው። ፕሮሚስ ይሄ አይደለም። እሷ የጠፍቷት ነው እንዴ? ፕሮሚስ የጠፍቷት ነው እንዴ? የፕሮሚስ ቀለበት እኮ ከዚህ በፊት እጇ ላይ አርጋ አይታችኋል። ስለዚህ የፕሮሚሱ ጠፍቶባት ሳይሆን ይሄ የተሰጣት ኦልሬዲ የሰራችበት ስጦታዋ ነው። 250 የገባችሁበትን ነው የሰጣት እንጂ ስለሚገባት ነው የሰጣት። እንደዛ ብሎ ነው የሰጣት እንጂ ቀለበት ወይም ሌላ ነገር ብሎ እየፎገረ አይደለም ያደረገላት። ገባችሁ? እዚህ ጋር ማለት ነው አስገድዶ ነው ምናምን አግኝታ ነው ካለማየሁ ልጅ አግኝታ ነው ሀይሚ እንዴ? ይህ የምጠብቀው ነገር ምን ሆነና ሲጀመር ምን ሆነና? ግን እሱ ያለው ነገር ምንድን ነው? በክብር ደል ባለ ሰርግ አገባሻለሁ ለዛ ቀን ያደርሰን ብለው ለመጀመሪያ ጊዜ የካፕል አይነት ቪዲዮ የሰሩት ብሩኬና ሀይሚ ከተገናኙ ሰዓት ጀምሮ የትናንትና ቪዲዮ የተሰራው ብቻ ነው የካፕል ቪዲዮ የሰሩት። እነሱ እኮ የካፕል ቪዲዮ አልሰሩም እኮ ከዚህ በፊት። ሀይሚ የማትፈልግ ብትሆን አስገድዷት ነው ለምትሉት የማትፈልግ ብትሆን አስሮ አላሰራትም እኮ መሄድ ትችላለች። አልፈልግም እንደተንበረከከ አልፈቀድኩልህም እኮ ሳልፈልግህ እኮ ነው ምናምን። ይሄ ከአንገት በላይ ነው። መግደርደር ፕራንክ እያደረገ ስለመሰላት እናንተ የሆነ ነገር ከያዛችሁ ስለማትለቁ ለዛ ብላ ነው። ገባችሁ? እዚህ ጋር እየተግደረደረች ነው እንደዛ ያለችው እንጂ እሱ አላሰራትም፣ አላስገደዳትም። አልፈልግም ብላ ጥላ መሄድ ትችላለች። ምን ነው አታውቋትም? እንዲህ ከዚህ በፊት የሆነ በጥፊ እየተማታች የምትሄድ ሴት እኮ ናት ሀይሚ ማለት ነው። ማለት የማትፈልገው ነገር ከሆነ ለማለት ፈልጌ ነው። የማትፈልገው ነገር ከሆነ ጥላ ነው የምትሄደው። ስለዚህ እንደዛ ቆማ ቀለበቱን ካደረገች በኋላም ደስ ብሏት ቤኪንም እንደዚሁም በሹክሹክታ ይሄ ሁሉ ለእኔ ይገባኛል ወይ እውነታችሁን ነው ወይስ ፕራንክ እያደረጋችሁኝ ነው ብላ እየጠየቀች ነበረ። እና ደስ ብሏት ነው ያመሸችውም በደስታ ከዛ በኋላ ማለት ነው። ባትፈልግ ኖሮ እዛ ቦታ ላይ አልፈልግም ብላ ጠላ የመሄድ መብቷ በጣም ሰፊ ነው። በጣም ማለት ነው። ማንም አላስገድደትም እዚህ ጋር። ሌላው ሲቀጥል
እናንተ በሰው ህይወት ውስጥ እናንተ ፈራጅ ልሆን አትበሉ። ጓደኛሞች አይደሉም፣ ፍቅረኛሞች አይደሉም። እኔ ቡታጅራ ልጅ ነኝ፣ እኔ አውቃለሁ፣ እኔ እንደዚህ ነው። ይህ ወሬ ወሬ፣ የሰፈር ወሬ፣ የሰፈር ወሬ። ጓደኛም ሆኑም ፍቅረኛም ሆኑም አልሆኑም እዚህ ጋር የሚመለከታቸው ታሪክ ምንም ነገር የለም። ፍላጎቱ የብሩክና የሃይሚ ብቻ ነው የሚኖሩት። ቢፋቀሩ የሚኖሩት ሀይሚና ብሩኬ ናቸው። አንድ ቤት አንድ አልጋ የሚተኙት፣ የሚጠጡት፣ የሚበሉት፣ የሚነጋገሩት ብሩኬና ሀይሚ ብቻ ናቸው። ኦዲንስ አይደለም የሚኖርላቸው፣ ወይም ደግሞ የሰፈር ጎረቤት አይደለም የሚኖርላቸው። የእነሱ ኑሮ ሁለቱ ብቻ ናቸው። ከተፋቀዱ ከተዋደዱ ልብና ልብ ከተገናኙ ሁለቱ ብቻ ናቸው ይህንን ነገር መፍታትም መፍረድም የሚችሉት። መፋቀርም አለመፋቀርም መብት አላቸው ሁለቱም ማለት ነው። ማንም ሊያስገድዳቸው አይችልም። እናንተ ስላስገድዳችኋቸው አይፋቀሩም። ግን እግዚአብሔር ፈሪሃ እግዚአብሔር ራሱ ልባቸው ውስጥ እነሱ ፍቅር አላቸው። ያልወጣ የታፈነ ፍቅር አላቸው ሁለቱም ጋር ማለት ነው። ግን ያንን ደግሞ ሁሉም በጊዜው የሚሆን ነገር ነው። እንዲህ ተሯሩጦ እንዲህ በችኮላ የሚሆን አይደለም። በቃ ደል ባለ ሰርግ በስነ ስርዓት አገባሻለሁ ነው ያለው ብሩኬ። ስለዚህ ምንድነው ማን አስገድዷት ነው? እሷ የፕሮሚስ ቀለበት ይሄ አይደለም እንዴት በዚህ ይፎግራታል? እንዴት መች ፎገራት? እሱ አልፎገራትም እኮ ተናግሯል እኮ ከዚህ በፊት እኮ 250 ሺህም ስላበላሸው ኬኩንም ገዝቻለሁ፣ ይሄም ደግሞ መካሻ ላስቀየምኩሽ ላስከፋውሽ መካሻ ይሁንልኝ ብሎ ነው የሰጣት። እናንተ ንገሩኝ ባያትሆኑ እስኪ ንገሩኝ ባያትሆኑ ወሬ አታችሁ የምታወሩትን አታችሁ እንኳን የምታወሩትን አታውቁም። አንዳንድ ጊዜ ማለት ነው። አስገድዷት ነው ፍቃዷን አልጠየቅም። ከዚህ በላይ ምን ያርግላችሁ? ሽማግሌ መላክ አለበት። በጓደኞቿ ፊት እንዴ ጓደኞቿ ፊት እነሱ ጓደኞቿ ይኖሩላታል እንዴ? ጓደኞቿ አይደለም የሚኖሩላት፣ የሚኖሩት ሁለቱ ናቸው። ስለዚህ ጓደኛ ምን አስፈልግ? ምንም አያስፈልግም። የፈለገችውን ነገር የማለት መብት አላት በነፃነት። አለምንም ፉካታ የለ ጭቅጭቅ የለ በሸም የለ በምን የለ በተግባር በቃ በስነ ስርዓት ስሜቷን የምትናገርበት በቤቷ ነው እኮ። ፕራንክ እንትን ሰርፕራይዝ የተደረገችው ፕራንክ አይደለም የተደረገው እኮ። እናንተ እኮ ፕራንክ አስመስላችሁ ነው የምታወሩት። እንዲህ ኧረ አንዳንዴ እያሰባችሁ ቤተሰብ ወዴት እየሄዳችሁ ነው? አንዳንዴ እኮ የሰው ሞራል የሚባል ነገር አለ። እኔ እንጃ የእናንተ ተጽዕኖ ብቻ ግን እነዚህ ልጆች የሚያለያያቸው ይመስለኛል አንዳንዴ ሳስበው ማለት ነው። በጣም ነው የምታወሩትን አታውቁም። አንዳንዶቻችሁ በጣም በቃ የራሳችሁ ህይወት ተመሰቃቅሎባችሁ ጠፍቶባችሁ በእነሱ በሚያደርጉት ነገር እየተናደዳችሁ ብዙ ነገር ቆሻሻ ነገር ካፋችሁ ይወጣል። ተቆጠቡ። ነገ የምንሆነውን አናውቅም። አይታወቅም እኮ ነገም እኮ እናንተ ከነሱ የተሻለ ኑሮ ሊኖራችሁ ይችላል። ትዕግስት ይኖራችሁ። አወዳደቃችሁን አሳምሩ። በሰው አትቅኑ። መልካም ነገር አስቡ። አንድ ቀን ስለቀሩ ብቻ በቃ ብዙ ነገር አወራችሁ። ምን ግን እኔ በዚህ ልክ ግን ብሩክን የምትጠሉት ለምንድን ነው ግን? በዚህ ልክ ግን የምትቀኑበት ለምንድን ነው? አይወድቅላችሁም? ፈጣሪ እያለ የሚወዳት ድንግል ማርያም እያለች እሱ አይወድቁ አያሳያችሁም። ፈጣሪ አለ ደግሞ ስለ ሁሉም ነገር ፈጣሪ አለ። እውነት እነሱ ተለውጠው እናንተ የማትፈልጉት እንዳይደርሱ የማትፈልጉበት ቦታ ደርሰው ረግጠው እነሱን ፈጣሪ ያሳየን። በተለይ ባለማየሁ ልጅ ላይ የምትቆፍሩት ጉድጓድ ውይ አንዳንድ ሴቶች ማለት ነው። እንዴት ነው የእናንተ ባል እንዲህ ርር አድርጎ ወደ አረብ ሀገር የለቀቃችሁ? የእሱን እልህ እኮ ነው ብሩኬ ላይ የምትወጡት። የአለማየሁ ልጅ እኮ በቁምጣ አደገ። በልጅነት ሆነ በምን ዝንጥ ብሎ ነው ያደገው። እድሜ ለወንድሞቹ። ሁለት ወንድሞቹ እንደ አባት ሆነው አሳድገውታል። የእነሱን አስተዳደግ ግን እናታቸው የተጨነቀችበት። በሱ ጊዜ ደግሞ ወንድሞቹ አሉ። ምንም ቢሆን ምን የተወሰነ ነገር ከበር ያደርጋሉ ምናምን ነገር እና ዘንጦ ነው ያደገው። ምንም ተቸግሮ ያለው ነገር የለም። ስለዚህ በዚህ ልክ ደግሞ እናንተ ስታሽቃብጡ በጣም ያሳፍራል። እሷ እኮ እንደዛ ያለችው አንደኛም ፕራንክ ስለመሰላት ስለደነገጠች፣ ሁለተኛም ነገር አላመነችም። መጨረሻ ቤኪ የኔ ነው ወይ ከልቡ ነው ወይ ያለች እየጠየቀች ነው፣ ሰምታችሁ ከሆነ ማለት ነው። በዛ ምክንያት ነው። ስለዚህ እናንተ ትርፍ ነገር ምን አስወራችሁ? እናንተ ናችሁ እንዴ? እናንተ እያዘዛችሁ ነው እንዴ እሱ የሚያደርገው? ምነው ሁሉንም ነገር ካላወቀን አላችሁ? ብዙ ነገር እኮ አለ ከካሜራ ጀርባ፣ ብዙ ነገሮች አሉ እናንተ የማታውቋቸው ማለት ነው። ስለዚህ አንዳንዴ ለምናወራው ወሬ ብንጠነቀቅ ማለት ገና ለገና አያገኙኝም አያውቁኝም እያላችሁ የምታወሩት ወሬ ያስጠላል። አንዳንዴ ሞራል የሚባል ነገር አለ። እነዚህ ሰዎች ትናንት የቀሩት ለምን እንደሆነ ምን እንደሆነ አታውቁም።
ሲጀመር ደግሞ ቀለበት ተደርጎ ብር አምባር ሰበረ ምናምን የሚባል ነገር አለ። ምንድን ነው እንደዚህ ሙጭጭ ማለት? እረፍት ያስፈልጋል እንዴ? ቀለበት ተደርጎ ያንን የመሰለ ፕሮግራም ተደርጎ እንዴት ነው በማግስቱ ካልመጣችሁ እንዲህ ምንድን ነው? የጫጉላ ሽርሽር እንኳን እረፍት ያስፈልገዋል። እናንተ ያማችኋል እንዴ? ስለዚህ አንዳንዴ ማሰብ አለባችሁ። ምን ሆናችሁ ነው እንዴ? ጉድፈላ ቤተሰቦች፣ ኧረ አንዳንዴ ተዉ 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 እንዴ! የዜናን ፖለቲካ የዜና ማለት የሚወራ ፖለቲካም አንዳንዴ የሆነ ርዕስ መኖር አለበት እኮ። ዝም ብላችሁ ተመሬት ተነስታችሁ እንዲህ ተው እንጂ ተፋቷቸው፣ እረፍት ስጧቸው። በሆነውም ባልሆነውም በተደረገውም ባልተደረገውም እንደዚህ ሙጭጭ የምንል ከሆነ እኮ ኧረ ፈጣሪም እኛ እኮ ያይብናል። ምን እንደምንሆን እኮ አናቅም እኮ አይደል እንደ ቤተሰብ። ስለዚህ የምታወሩትን ነገር እያወቃችሁ ሀይሚ ፕሮሚስ አለመሆኑ አውቃ ወይም ደግሞ አውቃለች፣ አላወቀች እንዳይመስላችሁ። የፕሮሚስ ቀለበት እንዳልሆነ አላወቀችም፣ ሳታቅ ነው አለፍላጎቷ የተቀበለችው ምናምን። እንዴ እሷ ሕፃን ልጅ ናት እንዴ? ጡጦ ምጠባ ልጅ ናት እንዴ? ሀይሚ አታቋትም እንዴ? እንዴ ማን አስገደዳት? ቀለበቱን እኮ እያየች እኮ ነው የወደደችው። እያየች እኮ ነው አመስግና መኝታ ቤቷ ገብታ ራሱ ብርቅ ሆኖባት እንደዚህ ስትፖስት የነበረው ደግሞ ብርቅ ነው የሚሆነው። ምክንያቱም ማንም ሴት ማለት ነው በዚህ ልክ ይሄን ያህል ክብር ሰጥቶ ማንም ስንት ፍቅረኛ እኮ አለ በዚህ ልክ። በሀይሚ ልክ ግን ልክ እንደ ብሩኬ ፍቅረኛውን አክብሮ በዚህ ልክ ወርቅ የሸለመ የመጀመሪያው ዩቲዩበር የዓለማየሁ ጀግና ወንድ ልጅ ነው። ይሄ እየመረራችሁ ዋጥ አድርጉት፣ እየመረራችሁ ዋጥ። እውነቴን ነው የምላችሁ። አለምንም ድርድር፣ አለምንም ጥያቄ፣ አለምንም ጥቅም ማለት ነው የዓለማየሁ ልጅ ሙሉ ለጆሮዋም ለአንገቷም ለጣቷም ከፕሮሚሷ ከቀለበቷ በፊት አፈቅርሻለሁ ከማለቱ በፊት የገለጸላት። ገባችሁ አይደለ? ስለዚህ ይሄ ያነሳት፣ ይሄ በዛባት፣ ይሄ እንዲህ አላት። ያነሳት ያላችሁ ጨምሩ፣ በዛባት ያላችሁ ደግሞ ቀንሱላት። መቀነስ ትችላላችሁ። ምክንያቱም በወሬ ማለት ነው፣ በወሬ እናንተ ታወራላችሁ፣ እነሱ ግን አብረው ናቸው። ጥላት ሄደህ ነበር ምናምን ጎረቤት ተብዬዋ ደግሞ የምታሽቃብጭው። አዎ በዛን ሰዓት ጥሩ ስሜት አልነበረም። ነገሮች እየተባባሱ ከሚመጡ ልረፍ ብሎ ጥሎ ወጣ። አሞትም ስለነበረ ግን ደግሞ በመሃል ወንድሙ መጥቶ አስማማቸው። ሲስማሙ ያው ውስጣቸው ፍቅር ስለነበረ በደቂቃ ይቅር ተባባሉ፣ ታረቁ፣ ወደ ነበሩበት ተመለሱ። ስለዚህ የሄደው ታሪክ ዛሬ ላይ ምን ያስፈልጋል? ሄዳለሁ ብለህ ነበረ፣ ምን ያስፈልጋል? እንችስ ብታውቂያቸው ጎረቤት ብትሆኝ በዚህ ልክ ወጥተሽ ማሽቃበጥ ምን አስፈለገ? እና አታሽቃብጡ፣ ህይወታችሁን ኑሩ። የዓለማየሁ ቀብራራ ይመችህ። ሰላማችሁ ብዝት ይበል። ብቻ ምንም